እያደረግሽ እኮ ነው የኖርሽው። እኔ አትሊስት ሳምንት ምናምን ቢሆን ነው ከፍቅር ጋር እንደዚህ አይነት ነገር የጀመረው። አንቺ አመቱን ሙሉ እኔ ለመግባት ለመስበር ላይ ለመቀለድ ስትሞክሪ ጥቂት ያራራሽ ሴት እንደ አንቺ ይኸውልሽ ሩታ ነገሮችን ፍቅር መታለች እና በጣም ተጎድተሻል። አሁን ፍቅር አንቺን ስለደረበ ማለት አንቺ ላይ ፍቅርን ስለደረበ ይኸውልሽ ነገሩ ቢገባሽ ስታደርጊ የኔ ስሜት ከነ ልትረጂ አልሞከርሽ። ይኸውልሽ ሩታ አብርሃም እኔም ሆነን ያሽበት እኮ አንቺ ነሽ። ሺህ ጊዜ እኮ ብሎሻል፣ ደጋግሞ እኮ ነግሮሻል። ነገር ግን ሁሌ እርቆሽ እንኳን በሄደበት እያንኳኳሽ በር እያንኳኳሽ ይኸውልሽ እሱ ይቅር ቤቴ ጭምር እያንኳኳሽ የመጣሽ ሰላማችን ነች ነበር። ነገር ቢኖር አዳምጪኝ ሩታ አልገባሽም እንጂ አንቺም አይንሽን እንድትከፍቺ አምኜሽ ነበር። ረዳሁሽ። ኖ ይኸውልሽ አዳምጪኝ ረዳሁሽ እንዳትይኝ እኮ የተፈጠሩት ነገሮች ልንገርሽ። ይኸውልሽ በመጀመሪያ ፍቅርን አልፈልግም ሩታ ትሻለኛለች ብሎ ቢመጣ ነበረ ለእኔ ምሳሌ ሊሆን የሚችለው። ይኸውልሽ ፍቅርን ይኸውልሽ እሷ ናለችው ሄዳ አይደለ? አንቺስ እዚህ ጋር ምንድነሽ? የኔን ነገር ከምታወሪ ሄርሜላ አይፈልግሽም ከምትይ አንቺም እንደማይፈልግሽ መረዳት መቻል አለብሽ። ለሱ እኮ ከኔ አራቀ አንቺ ጋር ሆኖ ይሄን እኔ ጋር ይመጣል ወይ ጉዴ! ከኔ ጋር ይሆን ነገር ለማድረግ እንዴት ነው? አይነ ማየት ትችያለሽ። አይነ ውሃ አይተሽ ማለት ጭጣ ብሏል እሱ። በዛ ሁሌ ነው የሚለው ኦፍ ኮርስ ሁሌ ነው የሚለው። ነገር ግን ተግባሩ ታይሩታ ለዚህ ልብሽን አታምን እስቲ ነው አራቀም ከኔ ራቀ እያልኩት አራቀም። ገባሽ አይደለ? አንቺም ራሱ በስጋትና በሰቀቀን ነው የምኖረው ያልሽው ያየሽው ነገር ስለተረዳሽ ነው። ገባሽ አይደል? ጥፋትሽን ለመሸፈን እንድትገልጪ ነው የረዳሁሽ። የሆነ ጊዜ የሆነ ነገር ሲፈጠር በአንዴ ትቶሽ ሊሄድ እንደሚችል እንድታስተውይ መንገድ ነው የሆንኩሽ። ታዲያ አንቺ አይገጥሞት ይሆንሻል አይደል? እንዴ ጋር መሽራቀኝ አለኩ አልገባሽም እንጂ ችግር የለውም። አዳምጪኝ አንዴ ጋር አዲስ ነገር ተፈጠረ ሲባል ተሰባብሮች ምን ደቂቃ አይፈጅም። እኔ አሁን ከስጋትና በሰቀቀን ነው የምኖረው ያልሽው ያየሽው ነገር ስለተረዳሽ ነው። ገባሽ አይደል? ጥፋትሽን ለመሸፈን ግን አዳምጪኝ፣ ተረጋጊና አይንሽን እንድትገልጪ ነው የረዳሁሽ። የሆነ ጊዜ የሆነ በአንዴ ትቶሽ ሊሄድ እንደሚችል እንድታስተውይ መንገድ ነው የሆንኩሽ። ታዲያ ቢገባሽ ላንቺ ይሻል አይደል? እንዴ ጋር መሽራቀኝ አለኩ አልገባሽም እንጂ ተፈጠረ የሚመጣው እኮ እሱ ነው። ምን ደቂቃ አይፈጅም። እኔ አሁን ከሱ ጋር ጥናችን አሁን በሱ ጉዳይ አይደለም። የአብርሃም መብት የአብርሃም ፍቅር የፈለገውን ነገር መውደድና መፍቀድ ይችላል። ግን በዚህ ልክ አንቺ ለወዳጆች እንደናንተ እኔ ወርቄ እንድቀር ጭራሽ ያኔ እንደዛ ሳነባ ተጎድቼ ማናችሁም ቼክ ሳታደርጉ ተንኮልሽ ዙር በጭራሽ አይደለም። ሩታ እንደማመጣ አንዴ እንደራሪልኝ ነበር ታምሜ ስለኝ እንዳንቺ ማስመጣል ገባሽ? ማደረሽን በዚህ በኩል ሩታ ላለማዳመጥ አትሞክሪ። እንድታስታውሹ በደንብ ነግሬሻለሁ። ሴት ሆነሽ አንቺ ስለ እኔ ንጹህነት እኮ ታየ እንኳን ደርቦብኝ ምንም እሱ ወይ ነገር ከማድረግ ውጪ ያንን ነገር እያደረግሽብኝ ምንም እኔ አንቺ ላይ ክፉ ነገር ለማድረግ አንድ ስቴፕ እንኳን ሄጄ አላውቅም። አንቺ ዘመንሽን በሙሉ እኔን ለመጉዳት እንዴ ያልደረስኩብሽም እኮ አለ። የትኛው ሰው ነው እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ የማይራራው? አንቺ እኔ ላይ ስትቀልጂ ለመኖር እኮ ምንም ያራራሽ ሴት ነሽ። ቆሜ አናግሬሽ አውቃለሁ። ሄርሜላ በስነ ስርዓት ከህይወታችን ውጭ እኔ ትዳሬን መምራት እፈልጋለሁ። በቃ ተይው፣ ልጁን አትደውይለት፣ አታገኙ። በቃ እኔ እንዴ አፍሽን ሞልተሽ እኮ እኔ እንደዛ ሆኜ ስለ ሴት ክብርና ስለ የዋህነት እያወራሽ ነው አይደለ? እውነት አንቺ እንደ ሴት ብታስቢ ማኖሮ ባልሽን ትፈልጊዋለሽ አትፈልጊውም የሚባል ውድድር ውስጥ ኔቨር እንደማትፈልጊው እኮ እያደረግሽ ነው። አይገባም። ኧረ በጣም ሼም ነው ሄርሜላ። ከምንንጫጫ ቆይት በሰላም ለመኖር ነገሮችን ለመፍታት ስንሞክር ሁሌ ወደኋላ ቅሰን ይኸውልሽ፣ ስንት ጊዜ አመት ሙሉ አለቀስን ከሷ ጋራ ትያልን ያለ ነው እንጂ ለምን እንደሆነ ታውቂያለሽ? አብርሃም ብቻ እኮ አይደለም ሩታን የገደላት አብርሃም ብቻ አይደለም። በአብርሃም ዙሪያ ያሉት እህት ወንድሞቹ ሳይቀሩ እኮ ነው ሩታን እንደ መጥፎ ሰው ያሳዩት። ውለታዋ ተረሳ። ሩታ ለአብርሃም አውሬ ሆነች። ቆይ ቤትሽን እንትን በዩት ሂጂ አንዴ ቆይ። አብርሃም እንዳደረጋት ሩታ አላረገችም፣ ገና አልጀመረችም። በእኔ የራሴ ሀሳብ ነው። ኧረ መሆን የለበትም። ከአሁን በኋላ ከቀጠለች እሷን ነው የሚጎዳት። እነዚህ ሰዎች አይገባቸውም። በኋላ እንትን ማፍሰስ ነው። አልገባችሁም እናንተ ባህሪያቸው እኮ ሰው በቃ እስከ 4 አመት ሙሉ ለፍታ በምሳሌ ማስተምራ በበቀል ማስተምራ በምንም ደግ አደረገች። ያደረገችው ነገር እንኳን አደረገች፣ ግን ከአሁን በኋላ መቀጠል የለባትም። በቀልም ቢሆን መቀጠል የለባትም። ምንም ቢሆን መቀጠል የለባትም። ሰላም ከፈለገ ይገዛል። ካልሆነ ግን ሩታ ራሷን ታውጣ ከዚህ ጨዋታ። ነፍሷን ማዳን ከፈለገች ታውጣ ነው። የኔ ቆንጆ እንደዛ ማድረግ የምትችለው ከናካቴው ካጠገቧ ሲርቅ ነው። ካሜራ ፊት ሌላ ሰው ከኋላ ሌላ ሰው አይርቅም። እሱ አይርቅም። ልንገርሽ ቪዲዮ ከሷ ስለሚያገኝ ቪው ስለሚያገኝ መቼም አይርቅም።
ሩታ ናት ህይወቷን ማስተካከል ያለባት። ልንገርሽ እውነቱ ዛሬ ሩታ ተለፋደደች። አንቺ ለፈለግሽው በቀል አንቺ ለፈለግሽው እንትን ሰው ትጠቀመ ንግግሯ ራሱ ሲያስጠላ የሆነች ጎተራ የሴት ዝንጀሮ የሴት ጅብን ይሷና ለሩታ ሩታን ለማዳን ሩታ ይብቃሽ ማለት አለብን። ቀጥበት ካንማ አደጋ ላይ ነው መገባ በቃሽና በቃሽ ነው ሩታ ለማዳን ውስጥ ሌላ ሰው ልታስገባ ስትሞክር የሚሄድ ከሆነ እነሱ እኮ ወጥተው ስለ አብርሃም ደግ ከሚናገሩ ስለ አብርሃም መልካምነት ብቻ ከሚናገሩ ከአሁን ወዲያ ደውልላት፣ ራቃት፣ አጠገቧ አትድረስ፣ ስልክህን ብሎክ አድርገው፣ ከሚዲያዋ አጥፋት። በቃ ያንተ የምታገኝበትን መንገድ እንዳለ አጥፋት ማለት ይችላሉ። አይችሉም? ይችላሉ። እዚህ ጋር ሲወጡ ግን ልክ አንዷን ሩታ የሆነ አውሬ አረጓት። አውሬ አልሆነችም። አውሬ ነው ቆንጆ። እሱን አትንደዛ አልሆነችም። እየሰሩት ያሉት እንደዛ ነው። እነሱ እንድትሳለ የኔናት መሲ የምትወጃት ከሆነ ይኸውልሽ፣ የምትወጃት ከሆነ ፕሊስ አንቺዬዋ የምትወጃት ከሆነ ሩታን ሌላ ተይና ውጡ ብላችሁ ምከሯት ልጅቷን። በቃ ተው፣ ሌላ አርማርኛ ያለፈም ነገር አይጠቅማትም። የኔ ቆንጆ ሌላም ነገር አይጠቅማትም፣ ምንም አይጠቅማትም። ሩታ እውነተኛ ወዳጅ፣ አሁን ለሩታ እውነተኛ ወዳጅ የሆነ ውጪ ከዚህ ህይወት ብሎ ነው የሚመክረው። ሊበሏት እንጂ ይበሏታል እንጂ ምንም አይጠቅማትም። አብርሃምን ቢሆን በዚህ መንገድ ይኸውልሽ ቲጂዬ፣ በዚህ መንገድ ሊመለስ አይችልም። አሁን ነገ ዛሬ ወይም ከሄርሜላ ጋር ይመጣልናል። እሱ የዛን ጊዜ አርፋ ቁርጧን አውቃ ቁጭ ትበል ትሰተር። በቃ ይኸውልሽ መሲ አንድ ነገር ልንገራችሁ። ዛሬ አብርሃም ከሄርሜላ ጋር ቢመጣ ሄርሜላ ለራሷ ስትል ትቀጥል፣ ስትፈልግ ትሽሸው እንጂ ሩታ እንደማይፈልጋት ሄርሜላን በደንብ ጠንቅቃ በፍቅር በኩል አውቃለች። ሄርሜላን ሊጫወትባት እንደሆነ በፍቅር በሚጻጻፉት በኩል ለሩታ ደርሷታል፣ አውቃለች። አብርሃም በሄርሜላ እንኳን ዛሬ ከሄርሜላ ጋር ልምጣ ብሎ ቢል ኢቨን ኢፍ ከሄርሜላ ጋር ሪሌሽን ድጋሚ ልጀምር ብሎ ቢል በሄርሜላ ቁማር ነው የሚጫወትባት። ሄርሜላን ደምን ባ ነው የሚያስነባት። ዛሬ ላይሆን ይችል ይሆናል፣ ነገ ተነጎዳያ ግን ቁጭ አድርጎ ያስነባታል። ምክንያቱም ለበቀል ነው፣ የበቀል መረማመጃ ነው እያደረጋት ያለው ሄርሜላ። ሄርሜላ ከነቃች ትነቃለች፣ ሄርሜላ ካልነቃች የራሷ ጉዳይ። ሄርሜላ እኮ ማለት ለአብርሃም እዚህ ጋር ከሴት ጋር ተኝቶ ብታየው ችግር የለም፣ ጨርሰህ ስትጨርስ ና እኔ ጋር እኔም አብሬክ ተኛለሁ ብላ እንዲህ አይነት እውር ነው ሄርሜላ ጋር ያለው። ስለዚህ ይጫወትባት፣ ራሷን ልቧን ከፍታ ከሰጠችው ይራገጥባት፣ አይመለከተንም። ሩታ ግን በተቻላት መጠን ራሷን ከዚህ ውስጥ አውጥታ ከዛ አካባቢ ለቃ ልጇን ይዛ የሆነ ማንም የማያገኛት ማንም ወላ የቅርብ ወላ የሩቅ ሰው ራሷን ችላ ቪዲዮዋን እየሰራች ጽድት ኩርት ብላ ሰራተኛዋን ይዛ ብትወጣ እመኝኝ ይፈልጋታል። ለልጁ ሲል ይፈልጋታል። በንብርክክ ነው የሚሄደው። እቺ ድስታፍ መታ አፏን ተራ በተራ ስለከፈተች አይደለም የሱ እሷ ትላንትና እንደተበቀለችው ከወንድሟ ጋር ሆና ነው እሷ ተበቀላ መንገዱን ከፍታ ሄርሜላንና አብርሃምን አንድ ያደረገችው። ሩታ ደግሞ ዛሬ አብርሃምን በማንም ይሁን በማንም ስለተበቀለችው እህት ነኝ ብላ አፏን ወታ ትከፍታለች። በሰላሙ ጊዜ ሳይለንት ትሆናለች። ሩታ የሆነ ነገር ስታደርግ ግን ሜዳ ሁሉ የኔ ወጥቼ ካልጋለብኩ ትላለች። እሷን ራሷ መጀመሪያ ስርዓት ትወቅ። መጀመሪያ ስለ ሴት ስለ እናት ለራሷ ትወቅ። ወንድ ነው እሱ። ወንድ ወደ ላህያ ነው ያገኘበት ነው የሚጋደመው፣ ያገኘበት ነው የሚሸነው። ሴት ግን ትንሽ የ5 ደቂቃ ስሜት የአንድ ቀን መዘዝ ያለ 9 ወር አልመዘዝ። ልጅ ነው የምትፈልገው፣ አንዴ ልጅ ታገኛለች፣ ከዛም እየሄደች ዲቃላ ትሸከማለች። አለቀ። ሴት ናት የምትበደለው የምትጎዳው። ወንድ ችግር የለበትም፣ አያረግዝ ያስረግዛል እንጂ አይወልድ ያስወልዳል እንጂ አያጠባ። እንዲያጠባ ለሴት መንሰላል ይሆናል እንጂ። ስለዚህ ወንድ ምንም አይመስለውም። ካሁን በኋላ አብርሃም ደግሞ ልጅም ኖረው አልኖረው አገባም አላገባም ሴት ምንም ናት ለሱ። በቃ የሆነ የጊዜያዊ ስሜት ከፈለገ አንዷን ከመንገድ ላይም ቢሆን ይዞ ወደ ክላስ ይገባል። አለቀ። ሴቶቹ በአሁኑ ሰዓት ላይ ወንድ ላይ እየተንጠለጠሉ ነው ያሉት። ሴቶቹ ራሳቸውን እስካላስከበሩ ድረስ ወንድ እየፈለጉ ነው እንጂ የሚሄዱት፣ ወንዶቹ ሴቶቹን እየፈለጉ አለ የሚሄዱት። ስለዚህ ይራገጥባቸው። ሩታ ግን ከዚህ ውስጥ አንድና አንድ ራሷን ማውጣት አለቅ። ራሷን ማውጣት ማንም አይጠቅማትም። ማንም ብዙ ጊዜ ብለናል፣ ዛሬ አይደለም ብዙ ጊዜ ብያለሁ። ሩታ ከዚህ ውስጥ ውጪ። ልጅሽን ወይ ለእናትሽ ሰተሽ ራስ አብርሃምን ማታገኝበት የዛኔ ልጄ ሚስቴ ይቅር በሉኝ ብሎ ፍለጋ ይመጣል። ግን እልህ በእልህ
ሄርሜላ ጋርም ለምን 10 ሄርሜላ ጋር ሄድም አለቀ። ራሱ እንጂ የሚጎዳው ነው ያልጎዳ። ስለዚህ ሩታን ውጪ ነው የምንላት። ወደርሽ ወጣላሽ ውጪ ይኸውልሽ ቲጂዬ ትክክል። ሩታ ሚና መጫወት ትችላለች። አሁን በደንብ አድርጋ ከዛ ግሩፕ ማለት ነው። ደግሞ ሲጀመርም ሩታ ከሰማሽን አይመጥኑሽም። ሁሉ ከቤተሰቡ ጀምረው ልንገርሽ ኤፍሬም ነበረ። ኤፍሬም ማስወጡት ከጨዋታው የለም። ኤፍሬም ሩታ በፍጹም አይመጥኗት። የሚመጥኗት ጎረቤት የላት፣ የሚመጥናት እንትን የላት። ሁሉም በቃ የገንዘብ የጥቅም የሴሰኝነት እሷ የሆነ ስነ ልቦናዋ በጣም የሚገርም ሴት ኢትዮጵያዊት ራሷን አስከብራ ዝሙት ያልተጨማለቀች በመድረክ ያየናት ሴት ናት። እችን እንቁ ልጅ ከዚህ ውስጥ ነገር መውጣት አለባት። ሩታዬ እኔ ቆንጆ እንዴት እንደምንሳሳልሽ የፍቅር ምክር ነው ይሄ፣ የንትን አይደለም። እውነቴን ነው የምልሽ ሩታ ካሜራ ደቅነሽ ካሜራ ተደቅኖ እኔ ሴት ልጅ ትጎዳለች። ልክ ካሜራ ተደቅነ የሞቱ ሰው እኔ እውነት ብዙ ሰዎች አሉና ፕሊዝ ሩታ ከዚህ ጨዋታ ውጪ። እንዴ ጎረቤት ሀገር ኬንያ እንኳን ቅርብ እኮ ነው። ኬንያ ቅርብ ነው። ሩታዬ አንቺን የመሰለች ንግስት ልዕልት ሆነሽ መኖር የምትችይ ልጅ ኬንያ ቅርብ ነው። ኬንያ መሄድ ትችያለሽ። ኢትዮጵያኖች ብዙ ሊቀበሉሽ ይችላሉ። እውነት ብርር ብላ የትም ብትሄድ ዝንጥ ኩርት ብላ ትኖራለች። ፍልስፍ ብለሽ ዩቱቧን እንትን እያልሽ ባህር ዳር እየሄድሽ ከልጅሽ ጋር የሆነ ሆነሽ በእውነት እኔ እንጃ። እኔ አንዳንዴ ይኸውልሽ ምን ያደርጋል መሰለሽ ሰይጣን አውቆ ነገሮችን ያጨልማል። ልክ አብርሃም ብቻ እንደሆነ ህይወቷ አንዴ ማነሽ እዚህ ጋር ሙያ ነው ማነው ስምሽ? ፌሚኒስት መሰላችሁኝ? ፌሚኒስት ከሆንሽ ሂጂና እዛ ከፌሚኒስቶች ጋር ተነጋገሪ። እኛ ትክክለኛ ሃይማኖት እምነት ያለን ሰዎች ነን። እሺ ፌሚኒስት ማለት ምን እንደሆነ መጀመሪያ ይግባሽ። ከገባሽምም እኛ ምን እንደምንናገር ቁጭ ብለሽ አዳምጪ። ርዕስ ለማስቀየር እዚህ 30 ተብተባት ጻፊ። እንደ ሴት ለሴት ልጅ ምን መክረውን ምክር እንመክራለን። ሴት እስከተበደለች ድረስ ሁሌ እድሜ ልኳን እየተበደለች መኖር አትችልም። ፌሚኒስት ናቸው ትላለች ጉምዝ። ቀጥ ልጄ ይቅርታ ይኔና እና ምንድነው የምለው ሩታዬ አብርሃም በዚህ ወይ አይመለስልሽም፣ አይመለስም። እንጨት ላይ ለምን አይሰቀልም? ደግሞ ከዚህ በኋላ ግን ምንድነው የሚያረጓት መሰለሽ? የእንትኑ የገቢ ምንጩ ስለሆነች ምን ያረጋል መሰለሽ? እንዳትወጣ ነው የሚያደርጓት እያሿት። ዛሬ ይቅርታ ይጠይቃትና ቆይ ነገ ደግሞ የሆነ ያደርግና አባብለው እንዳትወጣ እያሽከረከሩ እያዞሩ ልጅቷን ልንገርሽ ህይወቷን እስከ ማጣት እንዲህ ደንዝዛ እነሱ ትላንትና ከክልል ወጥተው ከተማ ገብተው የነቁ እሷ እዛ ውስጥ እንግዲህ ተወልዳ ካደገች አትነቃም እንዴ? ሰው ይነቃል እኮ እንዴ። እድሜ ልኩን መታሸት መረገጥ የለበትም በአንድ መሀይም ጅል ነው። የተማረ ጥሩ ጭንቅላት ቢኖረው ኖሮ በሴቶቹ ቁማር ባልተጫወተ ነበረ። የውስጧን እናውቃለን። አብርሃምን አሁን እኮ አብርሃምን እንደምታፈቅረው እናውቃለን፣ እሱ እንደሚያፈቅራት እናውቃለን። ግን በዚህ መንገድ አሁንም ሩታዬ አሁን ደግሞ ነገር ተጀምረዋል። 1 አመት ያሹሻል ውስጥ አስገብተው ፕሊስ ብልጥ ሁኚ። እውነት ለመናገር ብልጥ ሁኚ። ውጪ ከዚህ ጨዋታ ውጪ ከዚህ ነገርና ብቻሽን ገለል ብለሽ መኖር ይሻልሻል። እውነቴን ነው የምልሽ። ይሄ ነገር እኛ ቆይተናል እንዲህ ካልንሽ አሁንም ትታሻለሽ። የኔ ውድ ትችላለች፣ ማስወጣት ትችላለች፣ ከሱ መራቅ ትችላለች። ከተማው እንደሆን ሞልቶ ለብዙዎች የሚተርፍ እንኳን ጉግ ማንጉግ ደግሞ ለሳምንት ለልጇን ጊዜ ሰጥታ ከልጇ ጋር ብታሳልፍ እኮ ትረሳቸዋለች። ሁሉም ደግሞ እየለመናት ይመጣ ነበር ለሳምንት። ግን ለልጇ ጊዜ ሰጥታ እሱን ተንከባክባ ቢሆን ኖሮ ለልጄ ጊዜ ልስጥ ብላ ብትሄድ ኖሮ ሁሉም እየተሽኮለኮለ ነበር። መጥቶ ይቅርታ ጠይቋል ከብራ መጥታ ቤት ድረስ መጥተው አክብረዋት እንደሚስት እንደ ትልቅ ሰው አክብረዋት ሁሉም እየለመናት ነበር። እዛ ጋር እሷ እየለመነች ሳይሆን እየለመኗት ነበር መስራት የሚችለው። በጣም ጀግና ናት። በጣም ንግግሯ ስማርት ናት። ሌሎቹ እንዳያችሁ ንግግሩ እንኳን አይችሉም ከሱ ጭምር ማለት ነው። እሷ ናት እኮ እየመራች ያለችው። ግን ደግሞ ለምን በዚህ ልክ እሷን ልክ እንደ ተከታይ እያረጉ እዛ የሚወስደዋት እንዴት ተዋናይ ሆና ንግግር የምትችል ሆና እሷም እያሳመነችላቸው። እንግዲህ አንድ ሰው ተናግሮ ማሳመን ማይችል ከሆነ እኮ ያን ሰው ብዙ ምንትን ላይ ያገኝ ይችላል። እሷ ግን ተናግራ የምታሳመን ልጅ ናት። ሰው ግን እሷ ማድረግ ያለባት እስቲ ለልጄ ጊዜ ልስጠው፣ በቃ እናንተ እሺ የሆኑበት ሰው ላይ ለልጄ ጊዜ ያስፈልገዋል ብላ ለምን አትወጣም? ልጇ ጊዜ ሰጥታ ስታሳይ አላየንም። በቃ ትውጣ ከነሱ። ዛሬም ጭቅጭቅ ነገም ጭቅጭቅ ምናምን
ለልጇ ጊዜ ትስጠውና ከዛ በኋላ እራሷ ወደ ራሷ ትመለሳለች። አሁን ባይዞ ከራሷ ጋር አይደለች ትሂድ፣ ልጇን ጊዜ ትስጠው። ከዛ በኋላ እያየችው እየሄደች ሰዎችም ይገባቸዋል። ባይዞ የሷን ዋጋ ማንም አላወቀውም። ለምን በየቀኑ ነው የሚያገኟት፣ በየቀኑ ነው እንደፈለጉ የሚያደርጓት የሚያሽከረክሯት ምናምን። ነገ ግን ለሳምንት ለ2 ቀን ዞር ብትል የእሷን ዋጋ የእሷን በዛች ጋር ያለችበትን ወቅት ምን ያክል ዋጋ እንዳለው ያውቁ ነበር። እራሷን ዋጋን ያሳነሰችው እሷ ናት። ገባቸው አይደል? የሆነ ነገር እኮ ከሆነ ጋር እንትን ብለሽ ራስሽ ነሽ ዋጋሽን ማስወደድ የምትችይው። ማንኛውም ውድ ዕቃ ከርካሽ ገብታ አስቀምጪው እንደ ርካሽ ዕቃ ነው የሚቆጠረው። ሰው እሷ ከነዛ ከረከሱ ምንም ከማይችሉም እስቲ ከነዛ ውስጥ አንድ ሰው እኮ ንግግር ይችላል። የእውነት ነው የምልሽ። አብርሃም እስካሁን ታዋቂ የሆነው በሩታ ነው። ለምን ተናግራ ሰውን ታሳምናለች፣ ሰርታ ታስከብራለች። በቃ በምታደርገው ነገር ግን ዛሬ ላይ እሷ ልክ እንደ ምንም እንደማያውቅ ሰው እዚህም ላይ እዛም ላይ ያንም ቤቱ ማሳደጊያ ይሄም ቤቱ ማሳደጊያ አይዶን አላውቅም። እኔ በዚህ ልክ ለምን እስቲ ቢያንስ ከልጅሽ ጋር ነኝ። ልጅሽን ስታዝናኙ እኔ ልጅሽን ስታጫውቹ እኔ ልጅ ስታበዩ እኔ ወልደሻል አይደል እንዴ? ሁሌ ለክርክር ሚዲያ ላይ ከሚመጣ እስቲ የሆነ ነገር ሲያደርግን ይኸው እስቲ ልጁን የሆነ ነገር ስታስደርጊ ሁሌ ለጭቅጭቅ አንድ ቦታ ይዞ ከመሄድ እስቲ እሱ አላዝናናውም አይደል? አንቺ አዝናኙ። የልጆች መሄጃ ቦታ አለ፣ ይሄድ እዛ ይጫወት። ከነዚህ ውስጥ ውጪ፣ አይምሮሽ ከነዚህ ውስጥ አስወጪው። ልጁ ለመጎተት ሲሆን ነው እዛ ጋር ተይዞ የሚኬደው እንጂ ለጨዋታ ተይዞ አይኬድም። እንደ ልጅ መጫወቻ ሄዶ አላየነውም እኮ። ለምን እስከ መች ሁሌ የሰው ቤት ማሳደጊያ ሆኖ መቅረት አያስጠላም? እግዚአብሔር ይመስገን። ያው ትላንትናው እንትኑ በጣም ነው እንትን ስራቸው የፍቅርና የአዲስ የእንትና ስራ እግዚአብሔር ይመስገን። ተጅ እንዴ ሆናችሁ ደህና ናችሁ? ሰማዋትም አስገብኝ። እሺ ሀያት አስገባሻለሁ። ምን አደረገች ትናንትና? እንግዲህ በኋላ ተጎንሽ አልቆም የበቀል ሰው መጀመሪያ በጣም ነው የምወድሽ በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ጠብቂ ሀያት። ቆይ ሀዊ ቀጥይ። እሺ ሀያት በቃ እኔ የምለው ሩታ ከዚህ ውስጥ ትወጣ። በቃ አያስፈልጋትም። በእውነት ብዙ ነገር እያየን ነው፣ ብዙ ነገር እየደረሰባት ነው። ከልጇ ጋር ዘና ብላ በቃ ሌላ የራሷን ላይፍ ማሳለፍ ትችላለች እኮ። ግዴታ ያ ሰው እኔ ጋር ይምጣ ማለት ራስን ማሳነፍ ነው። በቃ ራሷን አስከብራ ከልጇ ጋር የራሷን ላይፍ መጀመር ነው። አሁን እኮ ሁሉም በቃ የሩታ ነው። አንድ ሴት ሆና እንደ ብዙ ነገር እንዳደረገች ነው እያዩት ያሉት እና ስለዚህ ከእንደዚህ አይነት ነገር ትውጣ። በቃ አያስፈልጋትም ይሄ ህይወት። ተመልሶ ራሱ ቢመጣ እኮ በቃ ለራሷ ራሱ ችግር እኮ ነው። ይሄ ችግር ይፈጥራል። ለምን አይረባም። ይሄ በቀላታል ጭራሽ የማይሆን አኳኋን ነው የሚያደርጋት። እውነት በቃ ህይወቷን ነው የሚያበላሸው። እንዲህ አይነት መንገድ የለመደ ወንድ ቢመጣ ራሱ ጥቅም የለውም። ምንም ነገር ህይወቷን ነው የሚያበላሸው። እሷ ከልጇ ጋር ራሷን አስከብራ ቤቷን አክብራ ከልጇ ጋር ዘና ብላ እኮ መኖር ትችላለች። እንዲህ ምርጥ ልጅ እኮ ናት። እንዲህ ይህን የመሰለች ቆንጆ እኮ ለእሱ ራሱ አትገባም። ግን ምን ያው የፍቅር አይን የለውም። ስለዚህ በቃ ይሄ ከእንደዚህ አይነት ነገር ትውጣና የራሷን ህይወት ከልጇ ጋር ዘና ብላ ትኑር። ውበት አላት፣ ቆንጅዬ ናት፣ ምላሷ ማንንም ሰው የሚገዛ ሴት ናት እና ምንም ያነሳት ሴት አይደለችም እና ምርጥ ሰው ናት። እና ራሷን በቃ በእናታችሁ የምትቀርቧት ሰው የምታውቁ ሰው ካላችሁ በቃ ንገሯት እስኪ፣ መከሯት በእናታችሁ።